ጋር እንዳገለግል እድሉ ከተሰጠኝ ወዲህ በምን ላገልግል ብዬ ሳስብ መንፈስ ቅዱስ ይሄ ነው ያለኝን ሀሳብ ነው ይዤላችሁ የመጣሁትኝ። ያን ሀሳብ ደግሞ እኔ አይደለሁም በደንብ ማወራላችሁ፣ እንድናገር የፈለገው ያ መንፈስ ራሱ ነው በደንብ ሀሳቡ ላይ የምናገረውና እግዚአብሔር ደግሞ ልባችንን ከፍቶ በዚህ መካከል ሊያወራ የፈለገውን ነገር እንድንረዳ እግዚአብሔር አምላክ ራሱ ይርዳን። ስለዚህ የምንናገርበት የእግዚአብሔር ቃል ክፍል የሉቃስ ወንጌል ምዕራፍ 6 ቁጥር ከ12 ጀምሮ ወደ 16 ባሉ ቁጥሮች ሲሆን አንዳንድ ሌላም የቃል ስፍራ ደግሞ እግዚአብሔር መንፈስ በመራን ልክ የምናይ ይሆናል። ለዛም በተጸለየው ጸሎት ይጀምራለሁኝ። ለቃሉ የሰጠሁት ርዕስ የጽሞና ጊዜ አስፈላጊነት የሚለውን ርዕስ እንይዛለን። እዚህ ጋር ጽሞና የሚለው በጥሞና በእግዚአብሔር ፊት መሆን፣ እግዚአብሔርን ለብቻ መፈለግ፣ በህብረት እንጸልይ ይሆናል፣ በህብረት እናገለግል ይሆናል። ግን አንዳንድ ጊዜ አለ ብቻችንን ከጌታ ጋር ብቻ ሆነን ያለውን ነገር የውጭንም የውስጡንም ድምፅ ዘግተን ብቻ ሰማይን ብቻ ለማስማት ነገሮችን አረንጅ አድርገን አስተካክለን ግድ የሚሉን ነገሮችንም ቢሆን ኦፍ አድርገናቸው ለጥቂት ጊዜ እስኪ ከጌታዬ ጋር ሊሆን እስኪ ውስጤን ልስማ፣ እግዚአብሔር አምላክ ከጫጫታው ሲወጣ ምን እንደሚለኝ መንገድ ለመጠየቅ ሊሆን ይችላል። አንዳንድ ውሳኔዎችን ለመወሰን ሊሆን ይችላል። በቃ አሉ ለምንላቸው ጥያቄዎች ትክክለኛ ምላሽ ለማስማት ታውቃላችሁ፣ ብዙ ድምፅ በቀን ውስጥ ስለምንሰማ አንዳንዱን ድምፆች ካላስቆምን የእግዚአብሔር ድምፅ እየመሰሉ ነገሮቻችንን ያዘባረርቁብናል። እንደ ሳሙኤል ማለት ነው። ሳሙኤል ረዥም ጊዜ ሲሰማ የቆየው የኤሊን ድምፅ ስለነበር ሰማይ እየጠራው እሱ ግን ኤሊን ሄዶ ጠራኸኝ እንዴ እያለ እንደነበር መለየት የምንችለው የእግዚአብሔርን ትክክለኛውን ድምፅ የምናውቀው ለብቻችን ሆነን በምን አይነት ድምፅ ነው የምናገረን። እግዚአብሔር ቀጥታ መጥቶ የሆነ እያንዳንዳችንን በእርግጥ የሚያወራበት የራሱ የሆነ መንገድ አለ። ልንሰማ ልንረዳው በምንችለው መንገድ እግዚአብሔር ያወራናል። እኔን ባወራ በቀጥታው በዛው መንገድ እናንተን ላይ ያወራ ይችላል። እናንተን የሚያወራበት መንገድ ሌላ ነው። እኔን ተኝቼ ባልጋ ላይ በእንቅልፍ በህልሜ ላወራኝ ይችላል። ሌላውን ሰው ደግሞ እግዚአብሔር አንድ ሰው ቃል ሲያገለግል በዛ ቃል በኩል ለልቡ የሆነ ነገር ሊያስተላልፍለት ይችላል። ሌላም ሰዓት ደግሞ እንደዚሁ በቃ እግዚአብሔር ብዙ አቅጣጫን ተጠቅሞ ስለሚያወራ እግዚአብሔር ዝም ብሎ አያውቅም፣ እኛ እንደማናስተውልና እግዚአብሔር ግን ከመናገር ወደኋላ እንዳላለ ብዙ ጊዜ የእግዚአብሔርን ቃል እንሰማለን። ስለዚህ ጽሞና ብለን ስንል ለመሆኑ ጽሞና ምንድን ነው የሚለውን ሀሳብ ጥቂት ቢያወራ፣ ከጽሞና የምንለው ያው በእርግጥ ከሰው ሁሉ ተለይተን ወደ ገዳም ማሄድ ላይሆን ይችላል። ያለንበት በስራ ቦታችን የምንኖርበትን ኤንቫይሮንሜንት ከመጀመሪያው ትንሽ ለየት ባለ መልኩ ወደ እግዚአብሔር ለመቅረብ ስልካችንን መዝጋት ሊሆን ይችላል። ካልተቻለ ችግር የለውም። ስራችንን ለአንድ ቀን ወይም ለሁለት ቀን ከስራም ተለይተን በጽሞና በቃ እግዚአብሔርን ብቻ በቃ ሌላ ነገር ሁሉ ልባችንን እንዳይረብሽ አድርገን ከእግዚአብሔር ጋር የምንወስደው ኳይት ታይም ቢባል ምላሹ እንደሚሆን ነው ማስበው፣ ከቃሉም እንደተረዳሁት ማለት ነው። ታውቃላችሁ ኳይት ታይም በቃ ሁሉ ነገር ጸጥ ይልና ሰማይ ብቻ በእኛ ላይ መድረግ የፈለገውን ሀሳብ ሰርች ማድረግ፣ ከጓግል ውስጥ የፈለግነውን ነገር በስሙ ጽፈን እንደምናመጣ ሁሉ አሁንም በዚህ ሰዓት ፎከስ አድርገን
ትኩረታችንን አንድ ላይ አድርገን ሰማይ በእኔ ጉዳይ ላይ ምን ትላለህ? አሁን በመጣብኝ ፈተና ላይ ምን ትላለህ? እየተሰማኝ ላለው ድካም ምን ትላለህ? እያስተናገድኩት ላለው አሁን እየተሰማኝ ላለው ስሜት የድካም የፍርሃት ስሜት ሊሆን ይችላል። ምንም በቃ ይዘን ሄደን ከእግዚአብሔር ጋር ብቻ ዲስከስ የምናደርግበት እኛ ሰዎች አሁን እኛ በቃ ወጣቶች ስፔሻል አሁን ትልልቅ አባቶች እዚህ ጋር ስላላችሁ ይሄ ልማድ ያላችሁ ሰዎች በጣም የታደላችሁ ናችሁ። ከእኔ እጅ እየተወለቀ የሚያስቸግረኝ ትልቅ ነገር ብኖር ይሄ ነው። በቃ የሆነ ሰዓት አድርግ ቢሆን የሆነ ሰዓት ምረሳው ነገር ብኖር ይሄ ነው። የሆነ ሰዓት ለማድረግ ፈልጌ የሆነ ገጠመኝ ሲገጥመኝ ችላ ብዬ የሚያልፍበት በጣም ለህይወት የሚያስፈልግ ለአንድ ክርስቲያን የሚጠቅመው ነገር ብዬ ማምነው ነገር ቢኖር ይሄ ነው። እኛ አንድ ነገር ስመጣብን ሮጥ ብለን የምንሄደው ከኛ ወደሚሻሉ ሰዎች፣ ወደ ሐኪሞች በቃ አንዳንድ ነገሮችን በቃ ትንሽዬ ይሰሩልናል፣ ምላሽ ይሰጡናል ወደምንላቸው ሰዎች ነው። ግን ትክክለኛው የተሰበረውን ልብ የሚጠገንበት በቃ ግራ ለተጋባነው ነገር ሁሉ ምላሽ የሚሰጥበት ወይ ቢኖር በጣም ስሜት አድርገን ራሳችንን ሁሉንም ዲስቴፕ የሚያደርግን ነገር ከኛ አርቀን ሰማይን አንድ ጊዜ ሁለት ጊዜ ከተቻለ ሳምንትም እኮ ሊሆን ይችላል። በቃ ሁኔታ ከተመቻቸልን የጊዜ ገደብ የለውም። ራሳችንን የምንወስነው አንድም ቀን ሊሆን እኮ ይችላል፣ ችግር የለውም። የጽሞና ጊዜ መውሰድ በጣም በህይወታችን ላይ ብዙ ነገር እንደምሰራ በጥቂቱ ማውራት እፈልጋለሁ። ከዛ ቃሉን እናነብና እዚህ የቃሉ የዛሬ የእግዚአብሔር ሀሳብ በእኛ ላይ ምንድን ነው? መቼስ የእኔ ፍላጎት እንዳልሆነ በጣም እርግጠኛ ነኝ። ይህን ላገልግል ብዬ ፒክ አድርጌ የመጣሁት እንዳልሆነ በጣም እርግጠኛ ነኝ። እግዚአብሔር እኔንም እናንተንም የጣልነው በትር ካለ ጀምራችሁ ያቆማችሁ ሰዎች ካላችሁ ሊያስታውሳችሁ ስለፈለገ ነው። እኔም በቃ እንደ እኔም ያለ በቃ ይሄን ቀን ማንነት ልማድ እንደሆነኝ ብዙ ጊዜ ጥረት አደርጋለሁ። ግን አንዳንድ ቢዝነስ ሲበዛ የጀመርኩትን በመተው ይሄን የሚጠቅመኝን ሰዓት እየተጠቀምኩ እንዳልሆነ በራሴ ላይ ራሱ ኮሜንት ማስቀመጥ እፈልጋለሁ። ግን ብንይዘውና ብንጠቀመው በጣም የማንጸጸትበት በህይወታችን በመንፈሳዊ ዓለማችን ላይ ትልቅ ተጽዕኖ የሚፈጥር ነገር እንደሆነ ልነግራችሁ እፈልጋለሁ። እሺ ላንብበው። ሉቃስ ምዕራፍ 6 ከቁጥር 12 ጀምሮ። ከእነዚህ ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ ይላል። ታውቃላችሁ፣ ኢየሱስ ክርስቶስ የሆነ ሰዓት ከደቀ መዛሙርት ጋር እያሳለፈ ከህዝቡ ጋር እያሳለፈ ካለበት ለጥ ብሎ አለ እየተባለ ለማንም ሳይነግር ወደዛ እየሄድኩ ነው ሳይል ላሽ ብሎ ይጠፋል ከመካከላቸው። እንደ ልማዱ ይላል እኮ ሌላ ቦታም ካያችሁ እንደ ልማዱ ሊጸልይ በማለዳ ወደ ተራራ ወጣ ይላል። እንደምኑ እንደ ልማዱ መጸለይ ካለበት ለምን እነሱ እዛው እያለ በመካከላቸው ተንበርክኮ ለምን አይጸልም? ወደ ተራራ ምን አስወጣው? ለምን ሩቅ ቦታ ሄደ? የሚለውን ጥያቄ ለጠይቃችሁ ታውቃላችሁ? ወጣ። በቃ ተመሳሳይ የሆኑ ብዙ ድምጾች ስላሉ ለይተን የአባታችንን ድምፅ ለማስማት አንዳንድ ጊዜ ወጣ የሚል ነገር በእኛም ላይ ሊሆን ይገባል ብዬ አምናለሁ። ታሜ ወደዛ ወጣ ኤከሌ በቃ በላቸው ወደዛ አካባቢ ሄደ። ለምን? ለጸሎት ነው። ለምን ሄደ ጸሎት? አንዱ ሩም ላይ ፋሚሊ መኖሩ ከሆነ ሌላኛውን ሩም ቹዝ አድርጎ እዛው ለምን አይጸልም ልንል ይሆናል። ድምጾች አሉ። ያኛዎቹ ድምጾች በተፈጥሮ እኛ አንድ ነገር ብቻ ሳይሆን ብዙ ነገር ነው አንድ ጊዜ የምንሰማው። ታውቃላችሁ፣ አንድን ነገር እየሰማችሁ የወፎችን ድምፅ ትሰማላችሁ። ለነገሩ አሁን እኮ እኔን እየሰማችሁ ነው። የሆነ ሰው ሄዶ ወንበሩን በአንሾኮ ቢመተው ወይስም የሆነ ነገር ቢሆን ውሻ ቢጮህ ትሰሙታላችሁ። እኔንም እየሰማችሁ እኮ ነው። ደስም ታይም ሌላ ነገርም ብዙ ነገር በተፈጥሮ እንደዚህ ተደርገን የተፈጠርነው። ጆሮዋችሁን አንድ ነገር ብቻ እንድሰማ ማስገደድ አትችሉም። በቃ ነገሩ
በመሸሽና ትንሽ ራቅ በማለት ኳይት የሆነ ሰፈር መርጠው ከመጸለይ ጋር እናገናኘው እንጂ በቃ አልሰማውም እኮ እኔ እዚህም ቢሆን ምንም ነገር ሊረብሸኝ አይችልም ተብሎ የለም። ኢየሱስ ክርስቶስ ትቶ ነው የወጣው፣ ወደ ተራራ ነው የሄደው ለማለት ፈልጌ ነው። እሺ ወደ ተራራ ወጣ ካለ በኋላ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ወደ እግዚአብሔር ነው የጸለየው። በቃ ታውቃላችሁ፣ በህብረት መጸለይ በጣም ጥሩ ነው። ህብረትን እግዚአብሔር ይደግፈዋል። በወንድማማች ህብረት መካከል ለዘላለም የሚሆን በረከት እንዳለ ተናግሮልናል። ጽሞና ግን ለግል ያስፈልጋል። በግላችን በርትተን ሌላውን የደከመውን እንድናበረታ ጽሞና ያስፈልገናል። በቃ የራስ ጊዜ ከእግዚአብሔር ጋር አሁን ብዙ ጊዜ በህብረት ላይ ይገኛለው፣ ግን የራሴን ጊዜ ብዙ ጊዜ ነው ሉዝ ማደርገው። ለምን እንደዚህ ሆንኩኝ ብዬ ስል በጣም እንደምጠቀምበት አውቀው በቃ እያታለለኝ እንደሆነ ሲጋ በቃ በማይሆን ነገር ቢዚ የሆንኩኝ ይችን እድል እንዳልተጠቀምኩኝ በራሴ ላይ ሴንስ አደርጋለሁ። በጣም ማለት ነው። ግን አለኝ የሆነ ሰዓት እንደዚህ አደርግ ነበረ። ከቅርብ ጊዜ ወዲህ ግን ታውቃላችሁ አይደለ፣ ህይወት ይዛ የምትመጣቸውን ፈተና እያስተናገዳችሁ ቢዝነት ውስጥ እየገባችሁ ማስታወሻ ውስጥ የነበረውን ነገር ከዚህ በፊት ለህይወቴ ለነፍሴ የተናገርኩትን ነገር ነው ለእናንተ ዛሬ ለማቅረብ የወደድኩትኝ። ስለዚህ ኢየሱስ ከመካከላቸው ወደ ተራራ ወጣ ይላል። ለመጸለይ እኮ ነው እየሄደው ወደ ተራራ። ተራራ አለን ወይ? እኛ የምንወጣበት ተራራ አለን? ለእግዚአብሔር በግላችን መስዋዕት የምንሰዋበት ስፍራ አለን? የታደሰ መሰዊያ ቦታ አለን ወይ? በመጠበቂያዬ ላይ እጠብቀዋለሁ፣ ለክርክር የሚመልሰውን እሰማ ዘንድ አይደል ያለው? መጠበቂያ ስፍራ ነበራቸው ለካ እነኚህ ሰዎች፣ እግዚአብሔርን ያገለገሉ ሰዎች። እኛ የምንጠብቅበት ስፍራ አለን ወይ? ታውቃላችሁ፣ እግዚአብሔርን ሁል ጊዜ ዘወትር የምንጠራበት ቦታ እንደ ልማዱ የሚባልብን ነገር አለን ወይ? እንደ ልማዱ ይባላል እኮ ኢየሱስ ላይ ተብሏል። እንደ ልማዱ። እሺ ምን ሆነ? ልጸልይ ወደ ተራራ በማለዳ ላይ ወጣ እንደ ልማዱ። ስለዚህ እያስተዋልን ከዛስ ሲነጋም ደቀ መዛሙርቱን ጠርቶ ከእነርሱ 12ቱን መረጠ ይላል። ታውቃላችሁ፣ ሳንጸልይ ነው አንዳንዱን ነገር እኛ የመረጥነው። በቃ በህብረት ጸልዩልኝ ይሄ ነገር አለብኝ ብለን ባልናት በዛች ድምፅ እኮ ነው ትልቅ ውሳኔዎችን የወሰንነው። እና ይከል በጸልዩልን ጸሎት አይጠቅምም እያልኩ አይደለም፣ ግን ለራሳችን እኮ እግዚአብሔር እንዲያደርግልን በፈለግነው ልንወስን በፈለግነው ውሳኔዎች ላይ እኮ የህብረት ጸሎት አንድ ነው። የራስ ጸሎት ተብሎም እኮ አለ። ታውቃላችሁ፣ ቸርች ላይ ቆመን እንደዚህ አይነት ነገር እያሰብኩ ነው፣ ወደዛ ሀገር ለመሄድ አስባለሁ፣ እንደዚህ አይነት ቻሌንጆች አሉኝ ጸልዩልኝ ካልነው በዘለለ ብቻችን ጸለን እናውቃለን ወይ? ኢየሱስ ነገር ምንድን ነው ያደረገው? ደቀ መዛሙርትን ጠርቶ ከእነርሱ 12 መረጠ ይላል። 12ቱን መረጠ። ከዛስ እነዚህን ሐዋርያት ብሎ ሰየማቸው ይላል። ደቀ መዛሙርትን መምረጥ ምን ያህል ጥበብ እንደሚጠይቅ ለእናንተ ለእኛ ላይገባን ይችላል። ኢየሱስ ብቻ ነው ፈተናውን የሚያውቀው። ለምን? ይሄን የሚመስል ራስን የሚጠይቅ ጉዳይ፣ ነፍስን ለሚጠይቅ ጉዳይ አንድን ሰውየው ከስራው አመርጣችሁ አምጥታችሁ ይሄን ነገር ተሸክሞ መቀጠል አለመቀጠሉን ቼክ መድረግ ጊዜ ይጠይቃል። ማንንም መንገደኛ አምጥታችሁ እዚህ ቦታ መገደል ካለብህ የምትገደልበት ነው፣ ለራስ ስትል ለእግዚአብሔር ስትል ራስን የምትተውበት ነው። ቤተሰቡን፣ እህቱን፣ እናቱን፣ ምስቱን ያልተዋ ሰው የኔ ደቀ መዝሙር ሊሆን አይችልም የተባለበት ሲሪየስ ጉዳይ ነው። ሰው ይሄን ነገር ለማድረግ ካልጸለይከው ይሄን ይዞ ማን እንደሚቀጥል አትችልም፣ አናውቀው። ጸልዮ ነው ይሄን መገለጥ እነማን ይዞ እንደሚቀጥሉ የተረዳው። ጸልዮ ነው ከአባቱ ጋር ተነጋግሮ በማለዳ ላይ እኮ ነው የመረጣቸው። ሲጸልይ አደረና ጠዋት ሲነቃ ሰማይን ጉዳይ እንደ እሱ ሆነው
የጊዜው ድካም ሊገኝባቸው ይችላል፣ ግን በቃ ድካማቸው ወደኋላ የማያስቀራቸው እየተሻሻሉ የሚሄዱ ከድካማቸው የሚማሩ እሱም በመውደድ ነገሮችን ይዘው የሚቀጥሉ ሰዎችን ያገኘው ከየት ነው ካላችሁ፣ በቃ ከተማረው ቴዎሎጂ አይደለም፣ በጊዜው የነበረውን ቴክኖሎጂ ተጠቅሞ አይደለም፣ ውስጡን ሰምቶ አባቱን አናግሮ ነው። እናንተ አንድን አገልጋይ እንዲሆን በቃ እግዚአብሔር ሲመርጠው እንዲሁ አይመርጠውም። ታውቃላችሁ፣ ለዛ ለአገልግሎቱ የሚሆን ነገር ግሬሱን ሰጥቶ ጸጋ ሞልቶበት ጥበብ ሰጥቶት ድካሙን ሁሉ የሚያልፍበትን የእግዚአብሔርን መለኮታዊ ኃይል በለው ላይ አስታጥቆ እንጂ። እሺ እነ ጴጥሮስን ኢየሱስ ክርስቶስ እኮ መምረጥ ካለበት ጡንቻ ያላቸው እውቀት ያላቸው ነገሮችን በጥበብ ያስኬዳሉ ተብሎ የሚታሰቡ ሰዎች እኮ ባጠገቡ ነበሩ በሰዓቱ። ጠቢብ ሰው በዛ ጊዜ የለም ብላችሁ ታስባላችሁ? አንድ ባለሀብት የሆነ በሰፈሩ የሚሰማ አንድ በቃ በመሪነት ውስጥ የሚገኝ ልምድ አላቸው፣ በቃ ይመራሉ፣ ከዚህ በፊት ረጅም ጊዜ መርተዋል የሚባሉ ሰዎች እኮ በኢንፎርሜሽን አይጠፉም አሉ። ለምን አልመረጣቸውም? ይሄን ዲሲሽን በቃ እንደዚህ አይነት ትክክለኛ ውሳኔ ወስኖ እነ ጴጥሮስ በኋላ ላይ ተዘቅዝቀው እስከሚሰቀሉ ከሱ ጋር ቆራጥ የሚሆኑ ሰዎችን ለማግኘት ምን አድርጎ ነበር? ጸልሏል በግሉ። አንዳንድ ወስናችሁ ከወሰናችሁ በኋላ ውሳኔያችሁ ሸፋፋ ሆኖ የተጻጸታችሁበት ጊዜ የለም? ብዙ ጊዜ አለኝ። ለእኔ እናንተ የላችሁም ማለት አልደፍረውም። ለምን? ሰው ነን። ውሳኔዎቻችን ሁል ጊዜ ትክክል አይሆንም። ትክክለኛ ምርጫ ለመምረጥ ትክክለኛውን ውሳኔ ለመወሰን ጥሞና ጊዜ ያስፈልጋል። በጣም ይሄ ትክክለኛ በቃ ሊሆን የሚገባ ነገር ነው፣ ማንኬድበት ነገር ነው። ስለዚህ የጽሞና ጊዜ አስፈላጊነት ብለን ዛሬ የእግዚአብሔርን ድምፅ ስንሰማ ሰምተነው ባንሄድ፣ ከዚህ በፊት ልማድ ያላችሁ በእግዚአብሔር ፊት በግላችሁ መሆን የለመዳችሁ ስልክ ዘግታችሁ አታክ የሚያደርገውን ድምፅ አስቁማችሁ ለጥቂት ጊዜ እስኪ አባቴ እኔን ይስመኝ፣ እኔም እሱ እኮ እኛን ይሰማል። ታውቃላችሁ፣ እሱ ይሰማናል እኮ፣ የልባችን ፊሊንግ እኮ ያውቃል። የጽሞና ጊዜ የምንገባው የምንሄደው የእኛን ድምፅ ለሱ ለመስማት ሳይሆን የእሱን የተጣረ ድምፅ ለመስማት ነው። በቃ ያልተቀላቀለ ከምንም ጋር ያልተገናኘ በቃ ታውቃላችሁ፣ ኮንፊውዥን ሳንሆን ጥርት ያለ የአባታችንን የራሱ ድምፅ ለመስማት ማይመሳሰለውን የራሱን ድምፅ ለመስማት ነው እንጂ እናንተማ ምንም ልባችሁ ነገር እኮ ለሱ ቃል ባታገልጡት ሁላ እኮ ልባችሁን፣ ኩላሊታችሁን፣ አጥንታችሁን፣ ቁርጭምጭሚታችን ጭምር ያቀላል። በቃ ነገሮችን ለሱ ኤክስፕሌን ለማድረግ ሳይሆን አባ በዚህ መልኩ እንድትሰማ ፈልጋለሁ፣ እዛ ያለው ጉዳይ እንደዚህ ነው ብለን የሆነ በቃ ትልቅ ፖስት ለማንበብ የሚመች ጽሁፍ ለመጻፍ እኮ አይደለም የምንሄደው። ያውቃል፣ እያንዳንዱን ፊሊንጋችንን ጌታ ያውቃል። ግን ጽሞና ጊዜ የምንገባው እኛ ለራሳችን፣ ለመንገዳችን፣ ለህይወታችን ትክክለኛውን ነገር ለማግኘት ነው የምለውን ነገር እንድትይዙ ፈልጋለሁ። ሐዋርያት ብሎ ሰየማቸው የምለው ቁጥር 13 ላይ አለ። ቁጥር 14 ላይ እነርሱም ጴጥሮስ ብሎ ጠራው። ከዛ ስምዖንና ወንድሙ እንድርያስ እነሱም ይልና ጴጥሮስ ብሎ የጠራው ስምዖንና ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው የተባለው ስምዖን፣ ያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው አስቆሮቱ ይሁዳ ነበሩ ይላል። ታዲያ እሺ እዚህ ጋር እነዚህ በጸሎት አስተውሎ የመረጠ ጉዳይ ከሆነ አሳልፎ የሚሰጠውን ይሁዳን ለምን ጨምሮ መረጠ የሚል ሰው የለም? አትጠይቁኝም። ይሁዳስ ለምን አሳልፎ እንዲሰጠው ይችስ መገለጥ ለምን አልተገለጠለትም? በዛ ሰዓት አሳልፎ የሚሰጠውንም ሰው ጭምር ለምን መረጣ የሚል ሰው የለም? ታዲያ የህይወቱ ዓላማ ምን ሆኖ ነው?
አሳልፎ የሚሰጥ ሰው እኮ አብሮት መቆየት አለበት። የመጣበት ዓላማ እኮ የሆነ ሰዓት ታልፎ ለመሰጣት ስለሆነ አቀናጅቶ እሱ ጠቅላይ ሚኒስትር ሆኖ ሌሎቹ ደግሞ የበታች አመራር ሆኖ ነገሩን ለማስቀጠል አይደለም የመጣው። እነሱን ራሱ እየመረጠ ያለው ነገ እሱ በማይኖርበት ጊዜ እሱ እያደረገ ያለውን ድርጊት ደስም ነገር እንዲሰሩ ነው እንጂ እሱ ፓርላማ ሰርቶ ምናምን ለመኖር ስላልመጣ ነው። አሳልፎ የሚሰጠውን ሰው ስለዘገየ ይመስላችኋል? እዚህ ጋር አሳልፎ የሚሰጠኝ እጅ አለ እያለ ሲናገር ስላላወቀ ነው። ስለዚህ ዘንግቶ አይደለም፣ ሬቪሌሽን መገለጡ ጎሎበትም አይደለም። ተላልፎ መሰጠት ዓላማው የህይወት ዓላማው ስለሆነ ነገሮችን ሲያጠቃልል ቦታ ቦታቸውን ካስያዘ በኋላ ታልፎ መሰጠት ገደው ስለነበር ይሁዳንም ሰይጣን አድሮበት ልቡን አታሎ ነው እንጂ አሳልፈ ትሰጠኛለህ፣ ችግር የለውም አሳልፈ ቢሰጠኝም ቅር አልልህም ብለው ይሁዳን አሳልፎ እንዲሰጥ ብሎ እግዚአብሔር አልመረጡም። ታውቃላችሁ፣ ብርን በመውደድ በሚወደው ብር በኩል ሰይጣን ገባበት ይላል። አለቀ። አሳልፎ የሚሰጠውን ያን ሰውዬ እኮ ይለየው ይችላል። ኢየሱስ ክርስቶስ በምንም ላይ አይታለልም፣ እግዚአብሔር አይዘበትበትም እንደምለው። ስለዚህ ይሁዳ አሳልፎ መስጣት የህይወት ግቡና እግዚአብሔር ያሰበለት ዓላማ ሳይሆን ሰይጣን ከገባ በኋላ በሚወደው በብር በኩል ከተታለለ በኋላ የተፈጠረ ክስተት ነው። ይሄንስ ለምን ኢየሱስ ቀድሞ አላወቀም እንዳትሉ አያሳስበውም እሱ ነገር። ኢየሱስን ብዙም ታልፎ መሰጣት የህይወት ግቡ ስለሆነ እሱ በቃ ታልፎ ካልተሰጠ እኛ ስለማንድ ግዴታው ነው እያልኩ። ስለዚህ የጥሞና ጊዜ አስፈላጊነት የምለው አንደኛ ላይ ትክክለኛውን ምርጫ ለመምረጥ ይጠቅመናል። የማይሻር ነገር ሪል የሆነ ካለፈ በኋላ የማትጸጸቱበት በምርጫዬ ልክ ነኝ የምትሉበት ሰዎች አገፋፍተው ጥሩ ነው ይሄ ነገር ግባበት ቀጥል፣ አረ የማይገኝ እድል ነው ምናምን ባሉት ሳይሆን ሰማይ ምን አለ? አስቀድሞ ጌታ ምን አለ የሚል በጣም የበረከት ዜማው ለእኔ በጣም አይቻለው እንጂ ቢዘምር ደስ ይለኛል። መዝሙር ምን አለ እግዚአብሔር ምን አለ አሁን ካለበት ሁኔታ በፊት እግዚአብሔር ምን አለ፣ አሁን ከደረስክበት ቻሌንጅ በፊት እግዚአብሔር ምን አለ። በፊት ያለው የእግዚአብሔር ድምፅ ነው እንጂ የሚሰራው ዛሬ በእናንተ ላይ የተከሰተው ነገር አይደለም የሚሰራው። ዛሬ ምንም ውስጥ ልትሆኑ ትችላላችሁ። ወደዛ ከማምጣታችሁ በፊት የእግዚአብሔር ዓላማ በእናንተ ላይ ምን ነበር? አስቀድሞ እግዚአብሔር ምን ብሏችሁ ነበር? ምንም ሄፔን ሊሆን እኮ ይችላል። ህይወት ይዛ የምትመጣቸው አንዳንድ ፈተናዎች አሉ። ይሁና ቀድሞ ግን እግዚአብሔርና የእናንተ የህይወት ዓላማ እግዚአብሔር በእናንተ ላይ ያቀደው ነገር ምን ነበር? አብርሃም እኮ እባርካለሁ የሚለውን ድምፅ ከሰማ በኋላ በመባረክና በተገባው ቃል መካከል የነበረው ክፍተት ህይወት ያመጣችው ፈተና ቻለኞቹን አይታችኋል እኮ። ይሄ ጋፑ መካከል የሚስተናገደውን ነገር እግዚአብሔር ብዙ ጊዜ በዲቴል አያወራም። እዛ ጋ ይመሻል፣ እዛ ጋ ይነጋል፣ እዛ ጋ እና ከላይ ይጠሉሃል፣ እዛ ጋ ደግሞ እና ከላይ ይወዱሃል ምናምን ምናምን አይልም እግዚአብሔር። በቃ እግዚአብሔር እዚህ ጋር ሆኖ ወደ መዳረሻችን ነው የሚያወራው። ዴንሲቲያችንን ነው የሚያወራው። እኔ ነው እግዚአብሔር ቃል ሲገበኝ እንደዚህ አደርጋለሁ እንደዚህ አደርጋለሁ ሲለኝ መንገዱን አምጥቶ በካርታ እያመላከተ እዚህ ጋር ትንሽ ትሰናከላለህ፣ ብዙም አትደነቅ አትደነቅ፣ እዚህ ጋር ደግሞ እና ከሌ እንደዚህ ያደርጉ ይሆናል ምናምን አይልም። ስለዚህ ምን ልላችሁ ፈልጌ ነው፣ ጽሞና ጊዜ ሲኖረን ትክክለኛውን ምርጫ ማንጸጸትበትን ምርጫ እንድንመርጥ ይጠቅመናል። ሁለተኛ ደረጃ የጽሞና ጊዜ በእኛ ህይወት ላይ የሚሰራው ትልቅ ነገር ብኖር ከራሳችን ጉብዝና ያውጠንና በእግዚአብሔር ጥበብ እንድንመካ ያደርገናል። በእግዚአብሔር ትልቅነት ነው። የኛ አቅም ምንም ጎዶሎ ሊሆን ይችላል።
እኛ ያለንበት ሁኔታ ምንም አሳማኝ ላይሆን ይችላል። እያስተናገድነው ያለው ቻሌንጅም ሊሆን ይችላል። ሁሉን ነገር ጽሞና በጽሞና ህይወቱን ያለማመደ ሰውዬ የሚመጣውን ነገር ሁሉ ከራሱ ልክ አይለካውም። እኔ እንደዚህ ነኝ፣ የመጣብኝ ነገር እንደዚህ ነው፣ ስለዚህ ልሞት ነው አይልም። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን ነው የሚለው። ማን? በጽሞና ከእግዚአብሔር ጋር የተለማመደ ውስጡን ያበረታ ሰው ከራሱ ጉብዝናም ቢሆን ከድካምም ጋር ነገሮችን አያያይዝም። ከሰማይ ጋር ወስዶ ነው የሚጠልፈው። እንደ ነህምያ ማለት ነው። ነህምያ ወንድሞቹ መጥቶ በኢየሩሳሌም የተከሰተውን ነገር ከነገሩት በኋላ ኢሚዲየትሊ ያደረገው ነገር ቢኖር ወደ ጸሎት ነው የገባው። ጉዳዩን ይዞ ወደ እግዚአብሔር ነው የሄደው። እነኛ አባቶች እኮ ቃል የገባላቸው ናቸው። አሁን ያለበት ሁኔታና ትላንት አንተ የጀመርከው ነገር ምን ይመስላል? ዲስከስ ለማድረግ ኃያሌ ቀን በእንባ እያለቀሰ በልቡ እያዘነ ጸለየ ይላል። ሄዳችሁ ነህምያ ምዕራፍ 1 ቁጥር 4 አንብቡ። ለኃያሌ ቀን መጣ እኮ ነገሩ። ልብን የሚሰብር በጣም የሚያሳዝን ነገር ከመጣ ከሀዘኑ ጋር ተቃቅፎ ከማልቀስ በዘለለ ልዑል በዚህ ጉዳይ ላይ እጁን እንዳስገባ እሱ እንደማይችልና የሚችል እግዚአብሔር በሮችን፣ ቀኞችን፣ መንገዶችን እንዲሰጣለት በእግሩ ላይ ጸለየ። ደብዳቤያችሁን ቀድማችሁ ማስነበብ ያለባችሁ በእግዚአብሔር ነው፣ እንደ ኢዮሳፍጥ ማለት ነው። አሞናውያን ሞዓባውያን እየመጡ ነው። አንተ የአሕዛብ አምላክ ነህ፣ ገዢ ነህ፣ የመንግስታት የአለቆች ይህ ሁሉ ባለስልጣን አንተ ነህ። ስለዚህ ይሄ የመጣብን ጉዳይ ከኛ አቅም እየበለጠ ነው። በዚህ ጉዳይ ላይ የአንተ ምላሽ ምንድን ነው የሚባለው? እንደዚህ አለ። በጽሞና በጾም ሁሉንም ሰው ይዞ ወደ ቤተ መቅደስ አልገባም ንጉሱ። ነህምያም እኮ የገባውን በሰዓቱ የተሰማውን ጥያቄ ይዞ ወደ እግዚአብሔር ነው የገባው። በጽሞና በጾም በእግዚአብሔር ፊት አለቀሰ። ከዛ ምን አለ? እኛ ባሪያዎቹ ተነስተን እንሰራለን፣ እግዚአብሔር አምላክ ምን ያደርጋል? ያከናውንልናል። አለቀ በቃ። ጽሞና ጥቅሙ ይሄ ነው። ከራሳችን ጉልበት ያወጣንና በእግዚአብሔር አቅም ውስጥ ወስዶ ይከተናል። ምን ያህል ኃያል አምላክ ከኛ ጋር እንዳለ የምናውቀው ብቻችንን ሆነን የእግዚአብሔርን ሀሳብ መረዳት ከቻለን ነው። እግዚአብሔር ትልቅነቱን የሚያሳየን በቀረብን ቁጥር ነው። እሱን በፈለግን ቁጥር ምን ያህል ትልቅ እንደሆነ እያወቅን እንሄዳለን። እንደው አንድ ታሪክ እያነበብኩ ነበረና አንድ ልጅ አባቱን ምን ይላል? አይሮፕላን አባዬ፣ አይሮፕላን ምን ያህል ትልቅ ነው? አይሮፕላን አይደለም። የቀድሞ የልጁ ጥያቄ እግዚአብሔር ምን ያህል ትልቅ ነው የሚል ጥያቄ ነው የጠየቀው። ሲጠይቅ አባቱ ሩቅ የሚሄደውን አውሮፕላን አሳየውና ይታያል ወይ አለው። ይታያል ወይ ስለው አዎ በጣም ጥቂት ነው፣ ሰማይ ላይ አየዋለሁ ይላል። ከዛ አባትየው በሰዓቱ ልጁን ይዞ ሄደና አውሮፕላን የሚያርፍበትን ቦታ ወሰደው። ቅድም ጊዜ ኤለ ያየከ አውሮፕላን አሁን ያው አለው። ግዙፍ ነው፣ እዛ እንዳየ አይደለም። ይሄን እያደረገ ያለው አባቱ ለምንድን ነው? እግዚአብሔር ምን ያህል ትልቅ ነው ወይ ብለህ አልጠየቅኝም ወይ አለ። እግዚአብሔር ትልቅነቱ አንተ በቀረብከው ልክ ነው አለ። ቅድም ጊዜ አውሮፕላኑ ሪቆክ በነበረ ሰዓት ትንሽ ሆኖ ሲታየን ነበር። አውሮፕላኑ ትንሽ ሆኖ ሳይሆን ከአውሮፕላኑ አንተ ስለራክ ነው። ስለዚህ የእግዚአብሔርን ትልቅነት ለማወቅ ዲዛይን፣ ቅርጽ፣ ጥልቀቱን፣ ስፋቱን እንዲህ ነው ብለን ልንነግርህ አንችልም። በቀረብከው ልክ የእግዚአብሔር ትልቅነት እየጨመረ ይሄዳል። ግዙፍነቱን ታየዋለህ። ከራከስ በቃ የራከው አንተ ነው እንጂ እሱ ትንሽ አይሆንም። አውሮፕላን እኮ ሰማይ ላይ ወጣ ማለት ቁጥሩን ቀነሰ፣ ሳይዙን ይዘቱን ቀነሰ ማለት ሳይሆን ከኛ ራቀ ማለት ነው እንጂ እኛ ነን ለአውሮፕላኑ የራቅነው እንጂ እሱ ትንሽ አልሆነም። ሰማይ ሲወጣ ትንሽ፣ ምድር ሲመጣ ትልቅ አይደለም አውሮፕላን። እግዚአብሔርም ደግሞ የሆነ ትንሽና ትልቅ እየሆነ ድራማ የሚጫወት አምላክ አይደለም። ትልቅነቱ እንደተጠበቀ ይቀጥላል። እኛ እንቀርበዋለን ወይ? በቀረብን ልክ ነው ትልቅነቱን፣ ኃይሉን፣ ጉልበቱን የምናውቀው። ስለዚህ የጽሞና ጊዜ ውስጥ የምናውቀው ትልቅ ምስጢር የሚገለጥልን
ሪቪሌሽን ቢኖር የእኛን አቅም ያሳጣንና የእግዚአብሔር ጉልበት ምን ያህል እንደሆነ ጥልቀቱ፣ ስፋቱ፣ ይዘቱ ማይለካ እንደሆነ የሚገለጥልን በጥሞና ውስጥ ፕሊዝ የጽሞና ጊዜዎቻችንን አሬንጅ እናደርግ ከእኔም ጀምሮ። ሶስተኛ የጽሞና ጊዜ አስፈላጊነት ለምለው የጽሞና ጊዜ የእግዚአብሔርን ጥበብ መክፈቻ ቁልፍና ለእኛም የእድገት ቁልፍ ነው። ጽሞና ጊዜ የእግዚአብሔር ጥበብ በእናንተ ላይ እንዲፈስ ያደርጋል። ነገሮችን ሁሉ በሰማይ መነጽር እንዲታዩ ያደርጋቸዋል። የጽሞና ጊዜ ጸልዮ አይቶ እግዚአብሔርን ሰምቶ የሚወስን ሰው መነጽሩ የተገጠመለት ከሰማይ እንደሆነ ታያላችሁ። በጣም ማለት ነው። በምን አይነት ነው ይሄ ልጅ ነገሮችን የሚያየው? ይሄ አባት ሲወስኑ በምን አይነት ውሳኔ ነው የሚወስኑት ብላችሁ የተገረማችሁ ሰዎች ሁሉ በቃ ነገሮችን ሲያዩ ሲመለከቱ በሰማይ መነጽር። ጽሞና ጊዜ በጣም ጥቅም አለው። የምር በጣም። አራተኛ የጽሞና ጊዜ የተበላሸውን ነገራችንን ያስተካክልልናል። በቃ አንድ ነገር ከእጃችሁ ሲጠፋ የነበራችሁን ነገር ሲታጡ አረ ወደ ፖሊስ ስቴሽን ይዛችሁ ኬዝ መክፈት አይደለም ያለባችሁ። በጽሞና ውስጥ ገብታችሁ የተሰበረው ልባችሁ እንዲጠገን ሉዝ ያደረጋችሁትን ነገር ለማግኘት ነገሩን በማግኘት ብቻ ሳይሆን ነገሩ ቢገኝ ባይገኝ ህይወት እንደሚቀጥል የምንረዳው በጽሞና ውስጥ። አንዳንዴ እግዚአብሔር እኛን ለማኖር ብሎ የሄደውን እያመጣ የተበላሸውን ፊክስ እያደረገ አይጨነቅም። ወደ እግዚአብሔር ከቀረብን ነገሩ ተስተካከለ አልተስተካከለም ኢትስ ኦኬ መቀጠል ይቻላል። አንድ ቃል ልድገማችሁ። አሁኑ በቃ የተበላሸውን ነገራችን ለማስተካከል ጽሞና ምን ያህል ዋጋ እንዳለው ለማወቅ የሚጠቅመንን አንድ ቃል ላነሳና እየሰበሰብን እንሄዳለን። ታስታውሳላችሁ ዘጸአት ምዕራፍ 34 ላይ እግዚአብሔር ሁለተኛ ጊዜ በጽለት ላይ 10ቱን ሕጎች ለመጻፍ ከሙሴ ጋር የተነጋገረውን ድምፅ። ሙሴ ወደ ሲና ተራራ ወጥቶ ከእግዚአብሔር ጋር ቆይታ አድርጎ 10ቱን ትእዛዝ ይዞ እስከሚመጣ ህዝቡ አሮንን አባብለው በአንገታቸው ያለውን ወርቅ ሰጥተው ጥጃ ሰርተው ሲያመልኩ አገኛቸው አይደል? ከዛ በኋላ እንደመጣ ሙሴ በጣም ስለተናደደ ጽለቱን ሰበረ ይላል። በደንብ ያዙኝች ጽለቱን ሰበረው ይላል። ከዛስ ይሄን የሰሩትን ጥጃ በእሳት አቃጠለው ይልና አመዱን በውሃ ላይ በጥብጦ አጠጣቸው ይላል። ጠጡ። ይሄን የወረደ አመለካከታችሁን ትላንት ምድረ በዳ የረዳችሁን ጌታን ያስረሳችሁን ይሄን ወደ አመድ ሊቀይረውና ብሎ ሙሴ ተናዶ ስለነበረ ማለት ነው። እዚህ ጋር ጽለቱን በመስበሩ ላይ እግዚአብሔር ለምን አልተቆጣውም ብላችሁ ታውቃላችሁ? ለምን ሰበርክ አንተ ደግሞ ለምን ትሞኛለህ? ለምን ያስቆጣው ጉዳይ የምን ጉዳይ? የቤቱ ቅናት ነው የበላው ሙሴን ታውቃላችሁ? የቀናው ቅንዓቱ ትክክለኛ ቅንዓት ነው። ተንሸርትቶ ተሰናክሎ አይደለም ጽለቱን የሰበረው፣ ጥንቃቄ ስለጎደለበትም አይደለም። ተናደደ። ከእግዚአብሔር በቀር ሌላ አምላክ እየተመለከ በማግኘቱ በጣም ተናደደ። 10ቱ ትእዛዝ መካከል ራሱ ከእኔ በቀር ሌላ አምላክ አይኑር ይምላል። እሱን ሁሉ ይዞ ተሞልቶ ለህዝቡን ለማንበብ ሲመጣ እነሱ ሌላ ዓለም ውስጥ ናቸው። አገኛቸውና በጣም ተናደደባቸው፣ በጣም ተቆጣቸው። ድምጼ ይሰማል አይደል? አላችሁ አላችሁ ናችሁ። እሺ ምዕራፍ 34 ትንሽ ነገር ላንብብ። እሺ ዘጸአት ማለት ነው። እግዚአብሔር ሙሴን አለው ይላል ከቁጥር 1 ጀምሮ እንደ መጀመሪያዎቹ ያሉ 2 የድንጋይ ጽለቶች ጥረብ ይላል። ትእዛዝ ነው። እኔም አንተ በሰበርካቸው በመጀመሪያዎቹ ጽለቶች ላይ የነበሩትን ቃሎች እጽፍባቸዋለሁ ይላል። ስሙኝ ቁጥር 2
በማለዳ ተዘጋጅተህ ወደ ሲና ተራራ ውጣ፣ በዚያ በተራራው ጫፍ ላይ በፊቴ ቁም ይላል። በማለዳ ተዘጋጅተህ ወደ ሲና ተራራ ውጣ። ንግግራችንን እዛ እናደርጋለን። የሰበርካቸውን እሺ ሙሴ ራሱ እኮ ሲጽፍ አይቷል። እግዚአብሔር የሰጠውን በመላእክት በኩል እየተቀበለ የሰፈረውን ጽሑፍ ለምን አያስታውሰውም? ሰብሯል። ግን በሰዓቱ ላይ ኢሞሽናል ሆኖ ቢሰብርም ወደ ራሱ ሲመለስ በመስፈሩ ሙሴ ይጸጸታል። በጣም እንደሚያዝን እርግጠኛ ነኝ። ከዛ እግዚአብሔር ቀረብ ባለውና በማለዳ ተዘጋጅተህ ወደ ሲና ተራራ ውጣ። ይሄ ውጣ የሚለው ድምፅ ሲደገም ትመለከታላችሁ። በቃ ኢየሱስ ክርስቶስ ወጥቷል፣ ሙሴም እንዲወጣ ተፈልጓል። ስንወጣ ወጣ እንበል፣ አንዳንድ ከከተማው ርብሻ ወጣ እንበል። ወዴት እንሂድ ከከተማችን ልትሉኝ ይሆናል። እንደዛ እኔ እኮ አለ እኮ በከተማ መካከል የሆነ ድምፅ የማይበዛበት ለራሳችን ጊዜ መውሰድ የምንችልበት ቦታ አለ። አሁን ለዚህ ብለን ወደ ገዳም መሄድ የለብንም፣ ወደ በረሃ መሄድ የለብንም። እዛው እኮ ባለንበት አካባቢ የሆነ በቃ ትንሽ የተረጋጋ ሰፈር፣ ጫጫት የሌለበት የምንፈልገውን ለማድረግ ትንሽ ኳየት የሆነ ሰፈር እናገኛለን፣ አይጠፋም። ስለዚህ ጽለቶቹ የተሰበሩ ናቸው። እነኚህን ገና በሌላ ላይ እግዚአብሔር ሊቀርጽ ሲፈልግ አንተ ጋር ማንም ወደ ተራራ አይወጣናል። ማንም በቃ እንኳን ከአንተ ጋር ወደ ተራራ መውጣት ቀርተው ከብት ቢሆን ፍየል ቢሆን ማንኛውም ነገር በዛ ሰፈር እንዳይገኝ። ለምን? እኔ በዳመናዬ እመጣለሁ፣ እኔ እናንተ ብቻ ነው ዲስከስ የምናደርገው። በክብር ደመና እግዚአብሔር መጣ ይላል በኋላ ወደ ታች ስታነቡ። ስለዚህ የተበላሸባችሁ ነገር የለም። ስቲል ፋይን ናችሁ። ምንም በህይወታችሁ ሉዝ ያደረጋችሁት ነገር የለም። ወይም ሰይጣን አሁንም ቢሆን ከእጃችሁ ሊቀማ የሚያስቸግራችሁ ነገር የለም። መብቴውን ልንገራችሁ፣ እንደ ኢየሱስ ክርስቶስ ውጡ፣ እንደ ሙሴም ውጡ። ተራራ የሚባል ነገር የጸሎት ስፍራቸውን ለማመላከት ነው እንጂ እኛም እድሉ ካለ አሁን እንውጣ ወደ ተራራ፣ የሚመች ቦታ ካለ። ከሌለ በቤታችሁም ውስጥ እኮ ተራራ እያለ ያለው የጸሎት ስፍራቸውን እንደሆነ ለመናገር ነው። ኳይት የሆነ በቃ ድምፅ የማይረብሽበት ቦታ መሆኑን ለማሳወቅ ነው። ስለዚህ አራተኛ ደረጃ የጽሞና ጊዜ የሚጠቅመን ለምን እንደሆነ ታውቃላችሁ? የተበላሸብን ነገር እንዲስተካከል ከፈለግን፣ የተሰበረብን ነገር፣ የተሰበረው ልባችን፣ የተጎዳንበት ሁኔታ ሁሉ መስማሩን እንዲይዝ ከፈለግን መጾም አለብን። ኳይት ታይም መጾም ማለት ከምግብ ብቻ መታቀብ ሳይሆን አንዳንዴ የሰውን ድምፅ እንጾም። እስከ አለ አይደለ ቲክቶኩንም እንጾመው፣ ዩቲዩብንም አንዳንድ መረጃዎችንም እንጾማቸውና እስከ ሰማይ መረጃውን ያዘንብበኛል ሊያደርግ ያስበውን ቀጣዩን ዘመን ምን ሊያደርግ ያሰበ እንደሆነ እግዚአብሔር እሱም መረጃ ያቃብለን። እስከ ሌላውን መረጃ ጸጥ ስናደርግ ሰማይ መስኮቱን ይከፍትና ያን የእሱን ሀሳብ መለኮታዊ አጀንዳውን በኛ ላይ ያወርዳል። አምስተኛና የመጨረሻ የጽሞና ጊዜ ጥቅሙ ለእኛም ለሌላም ነው። ታውቃላችሁ፣ በጽሞና እግዚአብሔርን አዳምጣችሁ ከእግዚአብሔር ጋር ቆይታ አድርጋችሁ ስትወጡ ብቻችሁን አትወጡ፣ ሌሎችን ይዛችሁ ነው የምትወጡት። የዘላለም ፈተና ያለባችሁ ለረጅም ጊዜ እየተሳቀቁ የነበሩ ሰዎችን ይዛችሁ ነው የምትወጡት። ለዚህ ታስታውሱ እንደሆነ ሐዋርያት ሥራ ምዕራፍ 10 ቁጥር 9 እስከ 11 ጴጥሮስ ስምዖን ቤት ላይ በተመስጦ ውስጥ እያለ እግዚአብሔር ወደ እሱ መጣ። ከአሕዛብ ጋር እግዚአብሔር እንዴት ግንኙነት ማድረግ ወይም እነሱን ወደ ራሱ መጥራት እንደሚፈልግ በጥበብ ቋንቋ አስረዳው። በምን ውስጥ ሆኖ ካላችሁ፣ በተመስጦ ውስጥ ሆኖ በጽሞና እግዚአብሔርን እየፈለገ ባለበት ታይም፣ ያቺ ጊዜ ማለት ጴጥሮስ ብቻ ሐሴት የሚያደርግበት የሚያደርግበት
መለኮታዊ አጀንዳውን በቃ ለማወቅ ጥረት የሚያደርግበት ሳይሆን እሱም ካለበት ጥያቄ የሚወጣበት እሱም በቃ በደስታና በሐዘን ልቡን የሚሞላበት አሕዛብን ግን ከዘላለም አዘቅት ውስጥ ይዞ የሚወጣበት ከሰማይ ጋር አሕዛብን የሚያገናኝበት እግዚአብሔር ለረጅም ጊዜ ትቷቸው የነበረውን ሕዝብ ልጆቼ ብሎ እንዲጠራ የሚያደርግበትን እድል አግኝቷል። በጽሞና ውስጥ በተመስጦ ውስጥ እሱ በሰገነት ላይ ሆኖ ነው አይደለም የምለው። ከዛ ምሳ እንዳዘጋጁለት በዛ በስምዖን ቤት ላሉ አስተናጋጆች ሁኔታዎችን ካመቻቸ እንደራበው ከነገራ በኋላ ምሳው እስከሚደርስ ይላል ምን ሆነ? በቃ እግዚአብሔር ዘጋው። ሰውየው የምድራዊን ድምፅ እንዳይሰማ አደረገና ሰማይን ከፈተለት። ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። በጣም በጥሞና እግዚአብሔር ፊት ስንሆን ሌላውንም ራሳችንን ነው የምናተርፈው የምናድነው። ለሌላም ለራሳችንም የሚሆን ሰማያዊ በረከት ነው የምንካፈለው። ስለዚህ ጽሞና ጊዜ አለን ወይ? በቃ እናደርገው፣ የምር እናደርገው፣ እንድኖረን ይገባል። በወር 1 ቀን ሊሆን ይችላል። ከቻላችሁ ሳምንቱን ቀጥሉበት። ሰማይ ግን እየሳበ እኮ የሆነ ሰዓት ወሩ ሙሉ ብትገቡ ራሱ በቃ እስከማይሰለቻችሁ እስከማይደግማችሁ ድረስ ከሰማይ ጋር በጣም የሚያጣብቀን ነገር እስከ አንዳንድ ጊዜ ከምግብ ብቻ ከድምፅ በቃ ከድምፅ ራሳችንን ማራቅ ከዛ ጸጥ ብለን ሰማይ የሚሰጠውን መዝገብ በቃ ከሰማይ የሚወርደውን ዝናብ በቃ ያን የሚያረሰርስ የእግዚአብሔርን ኃይል በመስታወሻችን ውስጥ እንድንሰፍር የሚፈልገውን ያን መልእክት እየተቀበልን ኳት በሆነ ቦታ ብናሳልፍ በጣም የተመረጠ ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። ስላስተማረን ስለመከረን ለሁላችንም ለማስታወስ የፈለገውን በዚህ መልኩ ወደኛ ስላመጣ ክብር ይሁንለት።